ሰላም እንኳን በሰላም ወደ ዲቦራ ሰርክል ሚኒስትሪ ፖድካስት መጣችሁ። አብራችሁን እንድትቆዩ በትህትና እጋብዛችኋለሁ። ዛሬ የምንነጋገረው ስለ ይቅርታ ማድረግ ነው። ይቅርታ በጣም ኃይል ያለው ነገር ነው። ሰዎችን ይቅር አልን ማለት የጎዱን ጉዳት እኛን አላሳመመንም ማለት አይደለም። ወይንም የደረሰብንን ከባድ ነገር የሚያቃልል ነገር አይደለም። ነገር ግን ሰዎችን ይቅር ማለት ያደረሱብንን በደል፣ የገፉንን መገፋት፣ አድርሰውብናል የምንለውን ነገር መተው። በቃ ከዛ በኋላ ይቅር ካልን በኋላ ያንን ሰው በቂም ወይ በክፉ አመለካከት አለማሰብ፣ ነገሩን መተው፣ ትተን ስንተውለት ማለት ነው። ያንን እንደ ዕዳ የያዝንበትን ነገር እርግፍ አድርገነው መተው ማለት ነው። ይቅርታ በጣም ብዙ ጥቅም አለው፣ ለእኛም ለራሳችንም። ይቅር የምንለው ሰዎቹን ለመጥቀም ብቻ ሳይሆን ግን ለእኛም ደግሞ የሚያመጣው ብዙ ጥቅም አለው። የእግዚአብሔርን ሰላማዊ መንገድ መምረጥ ማለት ነው። ከኛ የበቀል መንገድ፣ ከኛ የቂም መንገድ ይልቅ የእግዚአብሔርን የሰላማዊ መንገድ፣ የእግዚአብሔርንም ደግሞ ትእዛዝ፣ ይቅር እንድንል የታዘዝነውን ትእዛዝ መፈጸም ማለት ነው። በዘፍጥረት 50 ላይ ስለ ዮሴፍ ታሪክ እናገኛለን። ዮሴፍ በሰላም ከሚኖርበት ከቤቱ ከአባቱ ፍቅር ታላላቅ ወንድሞቹ እንዴት አድርገው በቅናትና በጥላቻ ምክንያት እንደለዩትና ወደ ግብጽ በባርነት እንደሰደዱት ይህንን ታሪክ እናውቃለን። እዛም ከደረሰ በኋላ ብዙ ስቃይ ደርሶበት ከብዙ ዓመታት በኋላ ግን እግዚአብሔር አስቦት ባለስልጣን በሆነበት ጊዜ ወንድሞቹ ደግሞ ተቸግረው ወደ ግብጽ ምግብ ፍለጋ በመጡ ጊዜ ባወቃቸው ጊዜ ለበቀል በጣም የሚመች ኦፖርቹኒቲ ነበረ። ስልጣኑ አለው፣ ፖዚሽኑ አለው። በቃ በእጁ ነው የወደቁት እነዚህ ሰዎች። ግን ዮሴፍ እነዚህን ሰዎች ከመበቀል ፈንታ ይቅር ሊላቸው ወሰነ። እንደውም ባነበው ምንድነው ያላቸው? እናንተ ለክፉ አስባችሁ ነበር፣ እግዚአብሔር ግን ዛሬ እንደምታዩት የብዙዎችን ሕይወት ለማዳን ለበጎ አደረገው አለ። ስለዚህ እነዚህ ሰዎች ከባድ በደል ፈጽመውበት ይቅር ማለት ቻለ። ግን እነሱ ያደረሱበት ፔን ላይ ሳይሆን ፎከስ ያደረገው ዓላማው ላይ ነው። ለምን ወደ ግብጽ እግዚአብሔር በልጅነቱ እንደላከው፣ ለምን ያ ሁሉ እንደደረሰበት ዓላማውን ነው። ከዛ ውስጥ ዓላማ ፐርፐዝ አወጣ እንጂ እናንተ ከልጅነቴ ጀምሮ ልጅነቴን ሳልጠግም በባርነት ሸጣችሁኝ፣ በቃ ዝርዝር ሲያወጣ እንመለከተው የደረሰበትን በደል እና ወንድሞቹን ይቅር እንዳላቸው እንመለከታለን። ብዙ ጊዜ ለምንድን ነው የሚከብደን? ሰዎች ሲበድሉን፣ የማይሆን ነገር ሲያደርጉብን ስንጎዳ ይቅር ለማለት በጣም ትግል የሚሆንብን ለምንድን ነው ብለን 4 ነጥቦችን እንመለከታለን። የመጀመሪያው ምሳሌ ሆኖ ያሳየን ሰው ከሌለ። ለምሳሌ ባደግንበት አካባቢ ሰዎች ሲሳሳቱ ይቅር አይባሉም። እንደውም ሰው ካጠፋ ተቀጥቅጦ ሁለተኛ እንዳያንሰራራ አይነት ድምጥ ማጡን የሚያጠፋ አይነት ባህል ውስጥ ከሆነ ያደግነው፣ እንደዛ አይነት ነገር እያየን ከሆነ ያደግነው፣ ዝንባሌያችን እኛም ቂም ወደ መያዝ ቁርጥ ማድረግ ከሰዎች ጋር እንጂ ይቅርታ የሚባለውን ነገር በምሳሌነት ስናድግ ስላላየን ሊከብድብን ይችላል በጣም። ሁለተኛው ውርደት ስለሚመስለን ነው። የበደሉንን ሰዎች፣ የጎዱንን ሰዎች ይቅር ማለት እንደ ውርደት፣ እንዴት ክብሬን ነክቶ ስሜን ነክቶ ስሜን አጥፍቶ እንዴት እሱን ይቅር እለዋለሁኝ፣ ይቅር ካልኩት በቃ ተዋረድኩኝ ማለት ነው ብለን እንደዛ ስለምናስብ ነው። ሶስተኛው መልሰው ሊጎዱኝ ይችላሉ ብለን ስለምንፈራ ሊሆን ይችላል እና በእርግጥ ልክ ነው። ደጋግሞ የሚጎዳንን ሰው ጋር ባለን ግንኙነት ላይ ባውንደሪ ማስመር፣ ገደብ ማስመር ያስፈልገናል። ግን ያ ደግሞ የተለየ ነገር ነው። ይቅር አለ ማለት ሳይሆን ስቲል ይቅር ብለን ገደብ ማበጀት እንችላለን። ግን ይሄ ፍርሃቱ ተመልሰው እንዳይጎዱኝ፣ ተመልሰው እንዳይደርሱብኝ በሚል ምክንያት ሰዎች ላይ እስከ መጨረሻው ነጥብ ይዞ እስከ መጨረሻው ቂም ይዞ መቀጠሉ ደግሞ እሱ ይቅር አለ ማለት ነው።
አራተኛው የጎዳን ሰው ምንም እንዳልተፈጠረ ከሆነ አክት የሚያደርገው በቃ ምንም አይነት የጥፋተኝነት ስሜት እንደው የንስሐ አዝሚያማ እንኳን ከሌለው ምንም ነገር እንዳላደረገ ከሆነ አክት እያደረገ የሚኖረው ይቅር ለማለት ያንንም ሰው በጣም ይከብዳል። ምክንያቱም ሪኮግናይዝ እንኳን እያደረገ አይደለም ይሄ ሰው እንደጎዳን። ስለዚህ እነዚህና ከነዚህም ደግሞ ሌሎች ምክንያቶች ሊኖሩ ይችላሉ። ግን እንደዚህ አይነቶቹ ነገሮች ለሰዎች ይቅር ለማለት ይከብዱናል። ግን እግዚአብሔር ደግሞ በቃሉ ያዘናል። ይቅር እሱ ይቅር እንዳለን እኛም ደግሞ የበደሉንን ይቅር እንድንል ታዘናል። ስለዚህ ይቅር ማድረጉ የውሳኔ ጉዳይ ነው። ከወሰንን ማድረግ የማንችልበት ምንም ምክንያት የለም። እኛው ጋር ነው ያለው ምርጫው። ይቅር ለማድረግ መወሰን ነው። ይቅርታ ለሰዎች ስንሰጥ የሚፈጠሩ ነገሮች አሉ፣ ጥቅሞች ብዬ የማስባቸው 5 ነገሮች እንመለከታለን። የመጀመሪያው ሰዎችን የበደሉንን ሰዎች ይቅር ስንል ሰላማችን ይመለሳል። በውስጣችን የነበረው በቃ ይሄ የመጎዳቱ ስሜት ያመጣብን ቁጣ ሊሆን ይችላል። በቃ አንዳንድ እንደ ስቶርም የሚያደርግ ብስጭቱ ሊሆን ይችላል። እንዴት እንደዚህ ያደርገኛል የምንለው የያዝነውን ነገር ሰላምን የሚያደፈርስ ስለሆነ ሰዎችን ይቅር ባልን ጊዜ ሰላማችን ይበዛል፣ ውስጣዊ ሰላማችን። ሁለተኛ የተበላሹ ግንኙነቶችን ማስተካከል እንችላለን። በይቅርታ ውስጥ ቂም ይዘን ተኮራርፈን የተበላሹ ሪሌሽንሺፖች የሚስተካከሉት በይቅርታ ውስጥ ስለሆነ። ሶስተኛ ለጤናችን ራሱ ለሜንታል ሄልዝ ብንል የደም ግፊት እነዚህን ሁሉ አፌክት ያደርጋል። ቂም እንደ መርዝ ነው በውስጣችን። ስለዚህ ከሰዎች ጋር ግን ይቅር ስንል ሜንታል ሄልዛችን የአእምሮ ጤንነታችን ሁሉ ነገራችን ሞር ወደ ጤናማነት ይመጣል። አራተኛ ጸሎታችን ይሰማል። ከሰዎች ጋር ቂም ተያይዘን በሰው ላይ በደል ይዘን የምንጸልየው ጸሎት የትም ከጣራ እንደማያልፍ የታወቀ ነው። ምክንያቱም በእኛና በእግዚአብሔር መካከል አጥር ነው የሚሰራው፣ የሆነ ክልል ይሰራል ቂምና ይቅር አለ ማለት። ስለዚህ ምንም ዋጋ የለው የምንጸልየው ጸሎት፣ እየደከምን ነው፣ ጊዜ እያቃጠልን ነው። ምክንያቱም የእግዚአብሔር ቃል የሚለን ወንድምህ አንዳች ነገር ባንተ ላይ ቢኖረው ትዝ ቢልህ መሰዊያ በቃ ልትሰዋ መስዋዕት ልትሰዋ በእግዚአብሔር ፊት ልታመልክ ልትጸልይ በተንበረከክ ጊዜ በመጣህ ጊዜ ትዝ ቢልህ ከወንድምህ ጋር የተቀያየምክበት ነገር ሄደህ እሱን ትተኸው ሂድና እሱን መጀመሪያ አስተካክል፣ ከዛ በኋላ ና ይላል። ስለዚህ እግዚአብሔር ግድ ይለዋል እኛ ከእህቶቻችን ከወንድሞቻችን ጋር እንዴት እየኖርን ነው የሚለው ነገር በጣም ኢምፖርታንት ነው። እኔና ጌታ ብቻ ነን፣ እኔና እግዚአብሔር ከተስማማን ሌላው ገደል ይግባ የሚባለው ነገር አይሰራም። ምክንያቱም ወንድሜን እህቴን ገደል ትግባ እያልኩኝ ውሸት ነው ማለት ነው። እግዚአብሔር ጋር መጥቼ ምንድን ነው የሚያየው እግዚአብሔር በእኔ ላይ? ወደ እኔ ሲመለከት በቃ አኩራፊ፣ ቂመኛ፣ ነክሶ የማይለቅ እንደዛ አይነት ሰው ከሆንኩኝ ጸሎቴ አይሰማም። አምስተኛው የተሰማንን ህመም ወደ አቅም የመለወጥ ችሎታ አለው ይቅርታ። ውስጣችንን እያልን ሁሌ እያቃሰትን በጉዳታችን ስንኖር የከረምነውን ይቅር በምንል ጊዜ ግን ወደ በጎ የመቀየር አቅምን ይሰጠናል። ለማደግ አቅምን ይሰጠናል። ሰዎችን እንደገና ለመውደድ አቅም ይሰጠናል። የእግዚአብሔርን ፈቃድ ለመፈጸምም ብቃትን እናገኛለን። ቂም ማለት አንድ ሰው እኔ መርዝ እየጠጣው ያኛው ሰው ቂም ያስኩበት ሰው እንዲሞት መመኘት ነው ይላል። ግን መርዙን እኔ ነኝ እየጠጣሁት ያለሁት። ያኛው ሰው ረስቶት ሊሆን ይችላል፣ እንደበደለ እንደተቀየምኩ እንዳዘንኩበትም ላያስተውለው ይችላል። በሰላም እየኖረ ነው። እኔ ግን ብቻዬን እዚህ ጋር ሆኜ መርዝ እንደመጠጣት ማለት ነው። ስለዚህ በጣም አስፈላጊ ነገር ነው ይቅር ማለት ሰዎችን። ስለዚህ እንዴት እናድርግ? አንደኛ መጎዳታችንን እንቀበል። ድናይ ማድረግ የለብንም። ተጎድተናል፣ አዎ። አሳምሞናል ነገሩ፣ አዎ። ስለዚህ ምንም አይደለም ብለን ለመሸፋፈን አንሞክር። ከተጎዳን እንደተጎዳን እንመን። ሁለተኛ እንጸልይ። የእግዚአብሔርን እርዳታ በጣም መለመን ይቅር ማለት እንድንችል። ይሄንን ሰው
ይቅር ማለት እንድንችል መተው እንድንችል ያደረገብንን በደል አልፈነው መሻገር መሄድ እንድንችል እግዚአብሔር አቅም እንዲሰጠን መጸለይ። ሉቃስ 23:34 ላይ ጌታ ኢየሱስ መስቀል ላይ ሆኖ አባት ሆይ ይቅር በላቸው አለ እና ምሳሌያችን ደግሞ እኛ ኢየሱስ ክርስቶስ ስለሆነ እሱ እንደዛ አይነት ግፍ እየተሰራበት ያን ግፍ ለሚፈጽሙበት ሰዎች ከማለደ ይቅር በላቸው ካለ እኛ ደግሞ ምንድነው የተደረገው ነገር? እንደዛ አይነት ግፍ የሰራብን ሰው የለም። ስለዚህ ይቅር ማለትን መለማመድ እንድንችል እግዚአብሔር አቅም እንዲሰጠን ልባችንን እንዲቀይርልን መጸለይ እንችላለን። ዛሬ ቻሌንጅ የማደርጋችሁ ይቅር ልትሉት የሚገባ ሰው በህይወታችሁ ውስጥ አለ ወይ? የያዛችሁበት ቂም ቢሆን የተጣላችሁት አሳዝኖኛል፣ በድሎኛል፣ አንፌር የሆነ ትሪትመንት አድርጎብኛል ብላችሁ የምታስቡትና ካለ እንደዚህ አይነት ሰው ይቅር ለማለት ራሳችሁን አዘጋጁ፣ ጸልዩ፣ የእግዚአብሔርን ፊት ፈልጉ። የእግዚአብሔር ፈቃድ ይቅር እንድትሉ ነው። ስለዚህ ወደዛ ውስጥ ለመግባት ራሳችሁን እንድታዘጋጁ፣ መልቀቅ ያለባችሁን ሰው እንድትለቁ፣ መፍታት ያለባችሁን ሰው እንድትፈቱ እግዚአብሔር ጸጋውን እንዲያበዛላችሁ ይሄ ነው የዛሬው ቻሌንጅ። እንግዲህ የዛሬው ክፍል ከባረካችሁ ለሌሎች ሰዎች ሼር አድርጉት። ሰብስክራይብ ካላደረጋችሁ አድርጉ። በሌላ ርዕስ እስከምንገናኝ ድረስ ጌታ ይባርካችሁ። ደህና